ሉላ ገዙ ስለ ቃል ኪዳን ምላሽ ሰጠች። ድምፃዊ ቀመር የሱፍ በግብፅ ሀገር ታስሯል። ከመንግስት ጋር እስማማለሁ በማለት ተናግሯል። ቀመር የሱፍ ለስር የሚያበቀውን ምን ጥፋት ሰራ? የተጠቀመበትን ቢል አልከፍልም በማለት እስከ ስር የመድረሱስ ነገር ምንድን ነው? ያውም ከሀገር ውጪ። ከዚሁ ጋር ተያይዞ ድምፃዊ ያስተላለፈው ፖለቲካ ነክ ነው የተባለው መልእክትስ ምንድን ነው? የቀይ ባህርን ነገር እንደ ማንኛውም ዜጋ ነው ወይስ እንደ ፖለቲከኛ ተንትነን እንመለከተዋለን። ሉላ ገዙ ለሆነ ሁሉ ጥፋተኛዋ ራሷ ቃል ኪዳን ናት ስትል ተናግራለች። ምን ብትበድላቸው ነው ያለፈችው ሳያንሳት ጥፋተኛ መደረጓ? በውድቀት ሌሊት የማድርበት ቦታ እንኳን ሳይኖረኝ ብቻዬን እየነደው ከአዲስ አበባ ውጭ ሲሄድ ወዴት ነሽ ያለኝ እንኳን አልነበረም ስትል ሁሉንም በአንድ ቅርጫት ውስጥ ከታ የተናገረችው ቃል ኪዳን ያሳለፈችውን ከባድ ጊዜ የተጋራት እንዳልነበር የመናገሯን ነገር ማናቸውም አልካዱም። ለውስን ደቂቃዎች አብረን ስንዘልቅ ሉላ ገዙ ለቀድሞ ባልደረባዋ ቃል ኪዳን የመለሰችውን ከበድ ያለ ምላሽ ነግረናችሁ ቃል ኪዳን ራሷን ጥፋተኛ በሚል የተፈረጀባትን ምክንያት አንስተን ነገረ ሥራቸውን እንታዘባለን። ሉላ ገዙ ብቻ ለምን ምላሽ ሰጠች የሚለውም ሌላኛው ጥያቄ ነው። ምላሹን ይዘናል። ሉላ ያቀረበችው ምክንያትስ ለምክንያት በቂ ነው ወይ? እንፈትሸዋለን። የድምፃዊ ቀመር የሱፍ እስር ጉዳይን አንስተን ያስገረመንን የእስሩን ምክንያት እናጋራችሁና ከግርምታችን ትካፈላላችሁ። የነገሩ መሰረት የሆነውን የባህር በር ጉዳይም በድምፃዊ የእይታ መነጽር የተሰጠውን ሐሳብ ቃኝተን ትዝብታችንን እናጋራችኋለን። አብራችሁን ዝለቁ። ቃል ኪዳን ኢቢኤስ ቴሌቪዥን ስለነበራት ቆይታ ስትናገር ጓደኝነቱ ከቀረጻ ሰዓት ተሻግሮ እስከ ካሜራ ጀርባ የሚዘልቅና ከዛም አልፎ ስቱዲዮና ስራውንም ጭምር የሚሻገር እንዳልሆነና ቤተሰባዊነት አለበት የሚባለው ቤት ያለውን ከበድ ያለ ብቸኝነት አክራሞት ሙሉ በሙሉ በአደባባይ ዘርግፋ ስትናገር የተደናገጡት ጥቂቶች አይደሉም። ድንጋጤው ወደ ባለቤቱ ኢቢኤሶችና በተለይም ነገሩ በቀጥታ ለሚመለከታቸው ባልደረቦቿ የነበሩ ሁሉ ማስደንገጡ አይቀሬ ነው። ምክንያቱም የተወራው እንግባባለን እንደ ቤተሰብ ነን ከሚል ሰው ብቻም ሳይሆን ድንገት መንገድ ላይ ከተገናኘ የማይተዋወቅ ሰውም እንኳን የማይጠበቅ ነው። አብረው ስትሰራ ያመሸው ሰው በውድቀት ሌሊት መሃል ሜዳ ላይ ጥሎ ብትንትን ማለት እንዲህ እንደዋዛ የሚያቀሉት ነገር አይደለም። በተለይም ሴቶች በብዙ የምንግባባንን ባዮች በመሆናቸው ነገሩ የሚጠበቅ አይደሉም። ሉላ ገዙ አንዷ ናት። መቅደስ ደበሳይ፣ ናፍቆት፣ ሊያና ሌሎቹም አሉበት። ታዲያ ሁሉም ኢቢኤስ አሉባልታ ብርቁ አይደለም ያሉ በሚመስል ዝም ቢሉም ሉላ ገዙ ግን አላስቻላትም። ቃል ኪዳን ለተናገረችው እያንዳንዱ ሁኔታ ተጠያቂዋ ራሷ መሆኗን ተናግራለች። እንደ ወጉ ቢሆን ይቅርታ መጠየቅ የሚገባት ቃል ኪዳን ጥፋተኛ የመባሏ ነገር እንዴት ነው? ሉላ እንደምትለው ቃል ኪዳን ያኔ የነበረችበት ሁኔታ በፍጹም ያወራችውን ሩቡን ያክል እንኳን ለእነ ሉላ ነግራቸው አሊያም እንዲያውቁ ዕድሉን ሰጥታቸው አታውቅም። ምንም እንኳን የሚግባቡና አብረው ውለው አብረው እያደሩ አንድ ላይ ቢሰሩም ቃል ኪዳን የግል ነገሮቿን ለሰው የማታጋራና ይልቁንም ሽፍንፍን የምታደርግ ሰው ነበረች። የነበረችበትን ሁኔታም አንዳችም ነገር የምታውቀውም ነገር እንዳልነበራት ትናገራለች። እሷ ብቻ ሳትሆን ኢቢኤስ ውስጥ ያሉትም ሁሉም ቢሆኑ ስለ ሁኔታው ማወቅ አይችሉም ነበር። ምክንያቱም እሷ እንዲያውቁ ስላልፈለገች። ቃል ኪዳን እንደምትለው በሌሊት እንኳን ሥራ ጨርሰው ሲወጡ ሁሉም ብትንትን ይሉ ነበር ብላለች። ታዲያ ሉላ በቃል ኪዳን ላይ መፍረዷ እውነት አላት ሊያስብላት የሚያስችለው ሁኔታ የትኛው ነው? መቼም አብሮ ሊቆይ እንኳን ያልቻለን ሰው አስቁሞ ችግርን አይነግሩትም፣ ያውም እንዲህ ያለውን የግል ጉዳይ። የሉላ ምላሽ የመጨካከናቸውንና የማስመሰላቸውን ነገር ምንም ሊያቀለው አይችልም። ምክንያቱም አብሯቸው የሚሰራ የነበረው አስፋው መሸሻ ቢሆን ጠይቆ ተነገረው እንጂ እንዲሆንኩ እንዲተፈጠረ ብላ በግል አዋይተው አልነበረም። ሰዎች በተለይም እኛ አበሾች እርዳታ ከመጠየቃችን በፊት እርዳታ ስለመፈለጋችን መጠየቅ እንፈልጋለን፣ አሊያም እንጠብቃለን። መቼም ምን ነው ያላት በሌለበት ነገሩን ሁሉ ትዘረግፈዋለች ማለትና በእሷ መፍረድ ባይቻልም ሉላ ገዙ ያለችውም ቢሆን ውሃ ሊያነሳ የሚችል ነው። ምናልባት ቃል ኪዳን እንደ ሉላ አባባል ድብቅ ሳትሆን አልቀረችም። የግል ጉዳዮቿን ግን የማካፈል ፍላጎትም ከሌላት ማስገደድ አሊያም መጫን ላይችሉ ይችላሉ። ቢሆንም ይህ ከወቀሳ አያድናቸውም፣ ከትዝብትም አያስጥላቸውም። ምክንያቱም አስፋው መሸሻ በተመሳሳይ ሁኔታ ላይ ተሽሎ ተገኝቷልና። ምናልባትም መገፋፋቱ፣ ማስመሰሉና አለመደጋገፉ በሴቶች መካከል ባስሳይል አይቀርም። ውድድሩና ታይቶ ነጥሮ ለመውጣት የሚደረገው ውድድር የፈጠረባቸው ጫና ይሆናል። ኢቢኤስ ሞቅ ደመቅ ያለ ሰሞን የነበሩት ሁሉም የኢቢኤስ ሴት አቅራቢዎች የአስፋው አመስጋኞች ናቸው። አስፊቲ እንዲያድርጎልኝ አስፊቲ እንደዚህ መክሮኝ የማይል የለም።
የቃል ኪዳንም የመጀመሪያ አይደለም። ከዚህ በፊት መቅደስ ደበሳይ የዛሬን አያድርገውና ደና የምትባል ፕሮግራም አቅራቢ በነበረችበት ወቅት የወጣባትን የቅሌት ቪዲዮ ለቀናት ከቴሌቪዥን ስክሪን ላይ እንድትጠፋና ክፉኛ እንድትሰበር አድርጓት ነበር። ሳርቅጠሉ ሁሉ ወሬውን ሲቀባበለውና መቼም አትመለስም ሲባል ይቅርታ የሚል ቃልን በከለላነት ይዛ ተመልሳለች። እንደውም ከዛ በኋላ ተወዳጅነቷ ጨመረ እንጂ ያጣችው ነገር አልነበረም። ታዲያ የሁኔታ አልፎ ስትናገር ሰው ፊት በድፍረት እንድቆም ያደረጋት ያስፈው ድጋፍ ነበር። እንደ ልማዱ እንደ ነገሩ ቢሆን በቅርብ ልትደገፍ የሚገባው እንደ እህትነን እያሉ በሚያስመስሉ ሴት ባልደረቦቿ ነበር። እነሱ ግን አንድ ሰው በወጣ ቁጥር ቦታው ጠቧቸው ተቸግረው የሰነበቱ በሚመስል ሰው ቀነስን በማለት የሚፈጉ ይመስላሉ። ወዲህ ደግሞ በኦሮሞኛ ቋንቋ የሙዚቃ ስራዎቹ በስፋት የሚታወቀው ድምፃዊው ቀመር ዩሱፍ በግብፅ ሀገር ለስር ተዳርጓል። እስከሚታወቀው ድረስ ሰላማዊና ተግባቢ ሰው ነው። ታዲያ ሚንስል እንደ ረባሽ ልጅ ጉረቤት ቤት ሂዶ ለስር በቃ። ነገሩ እንዲህ ነው። ቀመር ዩሱፍ በግብፅ ሀገር አንድ ሬስቶራንት ውስጥ ገብቶ እንደማንኛውም ተገልጋይ የሚያስፈልገውን አዞ ከተጠቀመ በኋላ ሂሳብ አልከፍልም በማለቱ ግርግር ተፈጥሮ ነው። መቼም ድምፃዊው ተራ ካፌ ውስጥ ለተጠቀመበት ምግብና መጠጥ የሚከፍለው ገንዘብ አጥቶ እንዳልሆነ ግልጽ ነው። ባለው ጥሩ ያልሆነ ባህሪ ምክንያት ለጸብ ተጋብዞ ነው ቢባልም እንኳንስ እኛ ራሳቸው ግብፃውያኑም አያምኑም። ታዲያ ነገሩ ምንድነው ካልን ነገሩ በጥቂቱ ፈገግታን የሚጭርና ለግርምትም የሚገፋ ነው። ድምፃዊው ከዚህ ቀድሞ በግብፅ ሀገር የተወሰነ ቆይታ ነበረው። ታዲያ በዚህ ቆይታ ወቅት አንድ ሬስቶራንት በመግባት ውሃ ያዛል። አስተናጋጁም እንደማንኛውም ተስተናጋጅ ሀገር ሰላም ብሎ ያዘዘውን ውሃ ያቀርብለታል። ቀመርም ግጥም አድርጎ ከጠጣና ካጣጣመ በኋላ የመጣለትን ቢል እንደማይከፍል ይናገራል። ሲያዩት ያጣ ይመስልም ነበርና ግራ በመጋባት እንዲከፍል ይጠይቁታል። አጅሬውም የጠጣውት ውሃ የኛ ነው አልከፍልም በማለት በልበ ሙሉነት ደረቱን ነፍቶ ይመልሳል። ታዲያም በማለቱ ለስር ተዳርጓል። ታዲያ በአንድ ቀን ይህንን ያሳለፈው ቀመር ዛሬ ከመንግስት ጋር እስማማለሁ ይላል። መንግስትን የሚደግፈውና የማይደግፈው ብዙ ነው። አብዛኛው የጥበቡ ህብረተሰብ ድምፃውያንና ጸሐፊዎቹም ዝም ለማለት በተቻላቸው መጠን እየጣሩ ያሉ ይመስላሉ። ጥቂቶቹ መንግስትን የመደገፍና ያለመደገፍ ጉዳይን ወደ ጎን በመተው ጥበብ የህዝብ ናት የሚለውን እውነት ሊኖሩ ይጥራሉ። ቀመር ዩሱፍ ደግሞ ከመንግስት ጋር እስማማለሁ ብሏል። በዚህ አንድ ስም ውስጥ ብዙ ሐሳቢዎች አሉና ድምፃዊውና አገዛዙ የተጋሩት የትኛው ነው? ነገሩ የባህር በር ጉዳይ ነው። መንግስት ስለ ባህር በር ባለቤትነት እያራመደው ያለው አቋም ትክክለኛ ነው ሲል ቃል በቃል የተናገረው ደግሞ አርቲስት ቀመር ዩሱፍ ነው። ይህንን የድጋፍ አቋም መግለጫ ማጠናከር የመሰለ ንግግሩንም ሲያብራራ ሀገራችን ኢትዮጵያ የባህር በር አታ መቆዘም የለባትም በማለት እልህና ቁጭት በቋጠረ ንግግር ይናገራል። ታዲያ ቁጭቱን ለማስተንፈስና እንደ አንድ ሙዚቀኛ ሰው ምን ሰራው የሚለውን ለመመለስ የሚሆን ስራንም ሰርቷል። የሐሳቡ ተጋሪ በመሆን ከስራ ባልደረበው የስንጌታውን ጋር በመሆን ስለ ባህር በር አስፈላጊነት የሚያወሳ በኦሮሞኛ ቋንቋ የተዜመ ገላኖ የሚል ሙዚቃ ለአድማጭ ጆሮ ማድረሱን ተናግሯል። ሙዚቃው በአጭር ጊዜ ውስጥ ተወዳጅነትን ማትረፉን የገለጸው አርቲስቱ በቀላሉ ሊወደድ የቻለውም ሁሉም ኢትዮጵያዊ የሚቆጭበትና ሊሰማው የሚፈልገው ርዕሰ ጉዳይ መሆኑ ነው ይላል። ይህን ጉዳይ ሲያብራራ ነው በግብፅ ሀገር ሄዶ የመታሰሩን ጉዳይ የተናገረው። ግብጾች ከአባይ ባገኙት ውሃ አስዋን ገድበው ሰርተው ከተሞቻቸው 24 ሰዓት ኤሌክትሪክ ኃይል ሲያገኙ በመመልከቴ የኛ የአባይ ተመልካችነት ያስቆጨኝ ነበር ይላል። በታላቁ የኢትዮጵያ ህዳሴ ግድብ ያሳካነውን ድል በባህር በር መድገም አለብን የሚለው አርቲስቱ ቀመር አይቀሬ በሆነው ሀገራዊ አጀንዳ ላይ እርሱን ጨምሮ የሙያ አጋሮቹ የዜግነት ድርሻቸውን መወጣት እንዳለባቸው ጭምር ይናገራል። አበቃን። ሐሳባችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።